Shout out to Ethiopia! We did it! Yeah, let me just say, I want to say thank you, Jesus. Thank you so much. I couldn't be here without you. Saint Mary, my mom. ይሄ ቪዲዮ ሶሻል ሚዲያውን ያጥለቀልቃል ብዬ ጠብቄ ነበረ። ቬሮኒካ አዳነ ታንኪዩ ጂሰስ ብላ ጌታችን መድኃኒታችን ኢየሱስ ክርስቶስን በአደባባይ ስሙን ጠርታ አመስግነዋለች። ነገር ግን ሕዝበ ክርስቲያኑ ወደ ሶሻል ሚዲያ ወጥቶ በአደባባይ የመሰከርሽለት ጌታ፣ ስሙን የጠራሽው ጌታ፣ ከፍ ከፍ ያደረግሽው ጌታ ምናምን እየተባለ ሲራገብ አላየውም። አይ እሷ እኮ ዘፋኝ ነች፣ ዘፋኝ ደግሞ መሰከረ አልመሰከረ ጉዳያችን አይደለም ልትሉ ትችላላችሁ። ነገር ግን ከዚህ በፊት በርካታ ዘፋኞች፣ አትሌቶች፣ ፊልም ሰሪዎች፣ ቲክቶከሮች ብቻ በጣም በርካታ ሰዎች አደባባይ ላይ ማርያምን ሲያመሰግኑ፣ መላእክትን ሲያመሰግኑ፣ ጻድቃን ሰማዕት የምንላቸውን ሲያመሰግኑ በርካታ ሰዎች በየፌስቡኩ፣ በየቲክቶኩ፣ በየዩቲዩቡ ብቻ ሶሻል ሚዲያው ላይ የወጡ ያጨናንቁት ነበረ። ብቻ የማርያምን ስም ጥሩ ኦር ደግሞ የማርያምን ስዕል ይዛችሁ ተገኙ፣ ብቻ ቅዱሳን ጻድቃን ሰማዕታት የምንላቸውን ስማቸውን በየትኛውም ቦታ ጥሩ፣ ማንነታችሁ ማንም ይሁን ጴንጤ እንኳን ሆኑ በአደባባይ የእነሱን ስም ካነሳችሁና ከጠራችሁ ሶሻል ሚዲያው በሙሉ ይጨናነቃል፣ በደስታም ይሞላል። ነገር ግን ቬሮኒካ አዳነ ኦርቶዶክስ ነች፣ ማንም ሰው ያውቃል። አደባባይ ላይ ወጥታ በድፍረት እኔ ብዙ ጊዜ አርቲስቶችና ታዋቂ ሰዎች አደባባይ ላይ ስለ ጌታ ኢየሱስ ክርስቶስ ሲመሰክሩ አላይም። ይህንን ማንም ሰው ሊሞግተኝ ይችላል። እንደዚህ አይነት አጋጣሚ ተገኝቶ ደግሞ የጌታ ስም ሲጠራ ስለሱ ሲመሰከር ልክ እንደዛው ማንም ሰው ሶሻል ሚዲያውን አያጨናንቀውም፣ ጸጥ ነው የሚባለው። ለምን? ጌታ ስለሆነ፣ ስላዳነን፣ ስለሞተልን በአደባባይ ላይ ራቁቱን በእኛ ሳያፍር ያን ሁሉ መከራና ስቃይ ስለተቀበለ ነው። እኔ ሁል ጊዜ በዚህ ነገር በጣም ነው ማዝነው። ማንም ሰው ሼር አያደርገውም፣ ማንም ሰው በዚህ ነገር ሲደሰት አላይም። ምንድን ነው ምክንያቱ? የግድ ኦርቶዶክስ ለመባል፣ የግድ ለመደነቅ፣ የግድ ምርቃት በምርቃት ለመሆን የግድ ማርያምን፣ የግድ ቅዱሳንን፣ የግድ የእነሱ ስዕል ይዘን መገኘት አለብን? ይሄ ነገር መስተካከል አለበት። የምሬን ነው ምላችሁ። እስከ መቼ ነው ስለ ኢየሱስ የሚመሰክር ሰው ማይደነቀው፣ ሼር ማይደረገው? እንደውም በተቃራኒው እስከ መቼ ነው መናፍቅ ጴንጤ ምናምን የሚባለው? እስከ መቼ? ግዴታ የተዋህዶ ልጅ ለመባል ኦርቶዶክስ ለመባል ስለ ቅዱሳን ብቻ ማውራት አለብኝ? የእነሱን ስዕል ብቻ ይዤ መገኘት አለብኝ?